ቢራምጣ እያለ ነው የሚለው የሚል ነገር ስሰማ እጅግ በጣም ደነገጥኩኝ። ማን አረማን ይሄ ነው ጥሩ የሚሆነው። ራሴን ዝቅ አድርጌ ከሰው ጋር እንድስማማበት ነው የሚለው። ከሰው ጋር ዝቅ ብዬ እንድስማማበት ምንድን ነው? አግዥኝ ከሆነ አግዥኝ፣ እንተባበር፣ ተጋግረን አብረን እንኑር። ልኑርበት የሚለው ቃል ሳይሆን ልስፈንበት የሚለው ነው። የሚገርም ነው። በኤሌክትራ ሙዚቃ ለመስራት ደግሞ እንደገናና እኔና ተሾ በሆነን ደግሞ ሄድን። ተሾ ያው እንደ ሙዚቃ ቤቶች ኮታ አይለብስም፣ ክራባት ያደረግን፣ በቃ ስፖርተኛ ነው፣ ቀጭን ነው፣ እንደኔ ከኔ ይሻላል ብቻ እና ቀጭን ነው ደግሞ። ከዛ በላይ ደግሞ እኔስ ጃኬት ለብሳለሁ፣
ቲሸርት ብቻ ነው የሚልኩል ቲሸርት ጉርድ ቲሸርት እንዳደረገና ጂንስ ለብሶ ሄድ ሲሄድ ምንድነው በቃ ተሸበቃ ሲቆምም እንደዚህ ነው የሚገርም በጣም ሙዚቃ አዋቂ በጣም አዋቂ ነው ከሙዚቃ ቤቶች እና በቃ ሄደን ምናምን እንደዚህ እኔም ሄድኩ ተከትያቸው ከዛ አቶ ባህሩን ፈልገን ነው ምናምን ለምንድን ነው ለስራ ፈልገን ከዛ መጡ እዛው እኮ ነው እንትን መስጊድ መብራት ፊት ለፊት እኮ ነው መስጊድ መብራት ዋላ አይደል በሱ ውስጥ መግቢያ ቤት አለና ለሁለተኛ መጀመሪያ እኔና ልምሽ ነው በኋላ እኔና ተሸመ ኤሌክትራ ሙዚቃ ቤት ሄድን ከዛ ሙዚቃ ልናሰራቸው ምናምን እሱ የሙዚቃ ቤት ባለቤት ነው ለምን ከስተት እንድማር ያንኛ ጩጮች ስለሆነ ምንድነው ብለሰራ ምን ያሰራ ሙዚቃ ስራ በሉ ወደ ቤታችሁ ሂዱ ወደ ቤት ሂዱ በሉ በጊዜ ወደ ቤታችሁ ሂዱ እንዳይመሽባችሁ ነው ያሰናበቱ ከመሸለ ነው ባጋጣሚ እና ከተሸጋ ስንሄድ ወጡና በዛ ቆመጣቸው ልክ ወጡና ምናምን ምን ፈልጋችሁ ነው አይ ሙዚቃ ልንሰራ ፈልገን ምናምን እሱ የኤሌክትራ ሙዚቃ ቤት ባለቤት ነው እና እንደዚህ ምናምን አይ እንደዚህ ደባዩ ድምጼ ክረምት ላይ አይወጣም ክረምት ነው በጋው ሲመጣኑና ጠይቁኝ ሆን ብለው ገባ ስላልፈለጉ መስታቸው ድምጤ ክረምት ላይ አይወጣም በጋው ሲመጣ ዝላችሁ ትመጣላችሁ ሄዶ ወደ የቤታችሁ ተባረ ከዛ ለሶስተኛ ጊዜ እኮ ከፍቄ ጋር እና አይቻሉ አልኩት ዝነኛው ዝነኛ ተው ዝነኛ በምናሳምንበት እኛ እናሳምናለን ምናምን ከዛ በቃ እሱ ወንድ ነው መጀመሪያ እሱ ሳይሄድ ሌላ ነገር ተልቋል በድሮ እንትን መሰረት ባላባቶች እንደሚያደርጉት እጅ መንሻ ተብሎ እንደሚደርሱ እጅ መንሻ ልቋል ቀደም ብሎ አካምባሰል ሙዚቃ ቤት በቅላለው እመጣለሁ አባባሩ ብሎ አላሉ ተብሎ ነው ዝነኛ ናኒ አረጋኔ ስሪንካዩ ደግሞ እንዳይፈነድ አረግደ ይዞ ያንተላልተልቶ ለጊዜ ሄድና በቃ ናም ሲያዩ እኔ አልሄድኩም እንጂ እኔን ካዩ ስለሚበላሽ መኪና ውስጥ በጠብቀ ምናምን አልኩት በቃ ከፈራ አከራለ ከዛ ላይ ሄደ እንዴት ነው ምናምናቸው ምናምን ወረቀት ምናምን ይዞ ሄደው ምናምን ነገር ወጫቸው ላይ ምናምን ያስጨበጣቸው በተበረከነ አስፈርሞ ምናምን መጣ ፈረሙ ስራ አለቀ ስለለቀ እና ከዛ በኋላም ደግሞ በቃ ክብራቸው አቶ ይርጋንም አቶ ባህሩ እሳቸው መኳንንት ቤት ያደጉት አልጋውራሽ ማስቆጣቸው እሳቸው አዝማሪ ነበሩ ቤተመንግስት ነው ሰው ናቸው ገባ ለእሳቸው ክብር ተብሎ እንደዚህ ራድ ደግሞ በጣም ቀብራራ ሴት በዚህ በቤተመንግስት ደረጃ በቃ እንደዚህ ተንትበለ በቃ ከግሯ ጭምር የምትይዛት ወይዘሮ ነች ራሄል ዮሐንስ በቃ ይወግ ያላት ወጋወግ ዝዘፍ ማዘፋፍ ነው ከነሱ ጋር ስትስማማ ሲያወሩ ሁሉ እና ያ ሙድ ሲሰራ ለብቻው እዚህ ጋር ጥሬ ስጋ መጥቶ እዚህ ጋር በክታርዶ ከነዱለት እዚህ ጋር ክትፎ መጥቶ እንጀራው እዚህ አሳላፊ መጥቶ እጃቸውን እዛው እየታጠቡ ምን እያሉ ከተማ እየተነሰነሰ ቡና እየቀረበ ምን እየተባለ ነው በቃ የሚገርም ነገር እና ፍቄ ምን አይነት የሥራ ሰው እንደሆነ በቃ ስቃር ሙድን በሙድ ይላል በቃ ሙድን በሙድ በቃ መለሰ ያንተ እዚህ ትተኛለህ እኛ ምናምን ይላል እና እዚህ ጋር ቅድም የተናገርከው ፍቄ ብዙ ጥረት ያደርጋል ሁሉ ሙዚቃ ቤት ያደርጋሉ ሁሉ የራሳቸው ተላቸው ግን የፍቄ ደግሞ ፍጥነት በጣም ነው የሚሮጠው በጣም ይፈጥናል እኔን ይዞኝ ነው ከሚያሩት በቃ እና ለሙዚቀኛ ናቸው ደግሞ እነዚህ ትላልቅ ሙዚቀኞችን ባይኖሩ ማንም ሙዚቀኛ ቤቱ ሲሰራ ድግስ ነው በቃ እንደ ፋሲካ ድግስ 15 አይነት ወጥ ምን አይነት በቃ ሁሉ ሜትር ይሰጋበት ነው ኩስከው ምኑ በቃ እና እዛ ላይ ምናምን ነገር ያደርጋል በቃ ምግብ እየተበላ ምናምን ጨዋታ ላይ ታክ ልክ ሙዚቃ ጨርሰህ ስትወጣ ፖስተር ተበትኖ ታየዋለሁ እና ፍቄ በዚህ አይነት እንትን ያደርግ ነበረ እና ሌሎችም ሁሉ ጎበዞች ናቸው በዚህ በስራቸው ላይ ሁሉም በቃ ጥረት ያደርጋሉ እና ግን የፍቄ በጣም የሚለየው እንደዚህ በጣም ታሪካዊ የሆኑ ነገሮችን አብረን ብዙ ሰርተናል እንዴ በጣም
የለሞኝ የሰው የለሞኝ አገሩ ተወጣው ተስፋው ሲገኝ የሰው የለሞኝ ገበራም ስትመለስ ተኛች በጊዜ ገበራም ስትመለስ መጣች በጊዜ ባለም ሆዲ ቻለው እንጂ የማልሰማው የለም የማልሰማው የለም የማልሰማው የለም የማልሰማው የለም። እንዲሁ ድርሻና ታሪኩን እንዲያጋራይ ጥረት እያረኩ ነው። ያው ያቤ መገዛ ይኖራል ለፈጣሪ ፈቃድና እንዲያው አቤ ከዚሁ ከሙዚቃ ቅንብር ሳንወጣ አቤ ኬኔዲን ቅንብሮች ስትሰራ ከኬኔዲ ቅንብሮች ጋር ተያይዞ አቤ አፈፈጠነ በፍጥነት የሰራው ኢንትሮና የነበረው ታሪክ አብረን እናሳብ። እንግዲህ ጋር ነው ያው እንግዲህ ስለ ቅንብር ነው የምናወራው ስለሰራቸው ቅንብሮች እና እኔ ባፌ ነው ብዙ ቅንብር የምሰራው ቀርጸዋል ምናምን ጊዜ እና እየሰማው ምናምን በኪቦርድ እምቢ ይለኛል አንዳንዴ ገባ እጅህ እና ለካ አፍ የሚሰራውና ኪቦርድ እጅ የሚሰራው በጣም ይለያያል። እኔ ባፌ የምለውና በሳክስፎን የምትለው በጣም ይለያያል። እና ወስጄ ነው የኬኔዲን ታራ አሁን ገና ገባኝ። ተመልከት ፓራ ባተተተታታ ይሄ ራሱ በጣም ባፈ ቀላል ነው፣ ግን አሁን ጋር ተተተተታታ ተርገው በተተተታታ በታረዳራ ገና ሲሰሙ በማይክሮፎን ጀር ማስተር ነው አሬንጅመንት ምናምን ያው ያውቃሉ ራዎች ያው ጆቤ አቤ አለ እንደ ኢንትሮ ምናምን አዎ አለኝ ኢንትሮ አለኝ አዳምጡት ነውና ያው ሳክስፎኒስቶቹ ሲሰሙ ከዛ ማይክሮፎን ፓራ በተተታታራ በታረታራ እስኪ እንደገና በለው ነው በኪቦርድ ነው የሰራኸው በምናምን ኪቦርድ አለ የሰራኸው እንዴት አድርገህ ሰራው? በቃ የሆነ ማሽን ምናምን የሚመስለው ይሄ ብቻ አይደለም። ይሄ በምን የተሰራው በኪቦርድ ነው በምን ምናምን አይ ይናገር እሱ በቃ ደግሞ እንትን ይላል በእንትን የሰራው በምን ባፌ ወደቁ ባፍ ሰርተን ነው እንደዚህ የምታሰቃየን። በቃ ዮናስና ፍቃድ አልነበረም ያን ዮናስና ያሬድ ነበሩ መሰለኝ። ያሬድና ዮናስና ቀስ ብላ ስትናቸው ምናምን ተባልኩ ታራ ፈረረዳታራ በታራታራ ያሉ አንድ ባንድ እያስጠናቸው ፈጠነ ተሰራ።
እዛ የሆነ ስሎ ደግሞ አለ። እኔ ከታሪክ የጻፍኩት ግጥሙን ራሴ የጻፍኩት ስለ ቤተሰቦቼ ያው አንዳንድ ብቸኝነት ሲሰማኝ ምናምን በቃ እንደዚህ እያለቀስኩ አልኩ ሆነ በህይወት ያለቀስኩ እሱን እንመጣበታለን። ከእውነተኛ ታሪኮች ጋር የተያያዙት የሚገርም ነገር ዜማውንም ግጥሙንም ሙዚቃ ቅንብሩን የሰራሁት ማለት ነው። እሱን ዘፈን የሚገርም ነው። አሁን ነው ልብ ያልኩት እና ሁለተኛው ብሪጅ ላይ መሰለኝ ከዛ ቸንጊነት ይቀጣል ወይ ሰምነ ሁሉም ደግሞ ቆይ እንደገና ብለው እንደገና በማሸፈን በምንም እኮ ነው በቃ እንደገና ብለው እንደገና ከዛ አሁንም ነው የሚለው ደግሞ ስሎ እኮ ነው ሞን ሲገባው እና በስሎ ላይ እንዲህ አይነት ነገር ያልተለመደ ነው። ከየት እንዳመጣሁት የራሴን በቃና ከዛ እስኪ በለው ይሄን በምንድን ነው ያወጣው? ያው በተለመደው ባፉ ተባለ። ደግሞ ያቆ ገብቷቸዋል ባፌ እንደሰራት ማን የሰራልኝ? ሙሉጌታ ጅሩ በፍንም ሙሌና አንተ አለየውም ይረዳኛል ደግሞ አንዳንድ ነገሮች እዛው ላይ ያስተካክልኛል ይጨምርልኛል ምናምን እና በሙሉጌታ ጅሩ ጣት ተገኝቶ ነው ፈጣን ነው ታውቃለህ። ሙሉጌታ ጅሩ አፋጭና እጅ ፈጣን ነው በጣም እና በቃ ያን ባፌ ማብሬ እያልኩ ነው እንትን የምናደርገው። ከዛ ያው አውቀዋል ባፌ እንደሰው ተገራ ሰሞ ጊዜ ይህም ባፌ ነው እንደገና ደግሞ ሃይራዎች እኮ የሚገርም እኮ ነው። እንዲያው የሚገርም አቤ በጣም በአፍ ብቻ ሳይሆን አሁን ሁሌ ነገር በማስረጃ ሲሆን ደስ ስለሚል ነው። ፈጠራዎችን ስትፈጥር አብረህ አሬንጅመንቶች እንደምትሰራ በአፍህ አሬንጅመንቱን ዜማውንም እያስጠና አንድ ላይ እንደምታደርገው አንድ ሁለት ነገር ማስረጃ ማቅረብ ስለፈለኩ ነው። አያይዤ አድማጭ ተመልካቾች ይመርመር ትውልዱም አቤ ስራዎችን ሲሰራ እዚሁ ከዘፋኙ ጋር ያለ እንደ ጨርሶ እንደሚሄድና እነዚህ ነገሮች ነው አሁን ስናወራቸው የነበሩት። አቤ ሳምፕሎች ሲሰራ እዛ ላይ ይዟቸው የሚሄደው ወደ ነሮሃ መጀመሪያ ሲያስጠና ምን እያለ ነው የሚለው እንዲው አቅጣጫና መንገድ ካሳየ ብዬ ነው። ላንተም ከረጅም አመት በኋላ ተመልሰ ምናልባት ለማስታወስም ለትዝታም ከሆነ አላቅም እስኪ አንድ የጥላሁንን ሳምፕል ላሰማህና ዛሬ ስታስጠና የነበረው ከዚህ ጋር የተያያዘውን ደግሞ እናወራለን። እሺ
እኔ አንቺን ሆዴ ማን ሸጋሪበ ተማመኛለሁ ሆዴ የኔ ቀንበር የኔ ቀንበር ብዙ አይቻለሁ ሆዴ ሎጋ ተብሎ ዘንካታ ተብሎ አጣሁን አንቺ ሆዴ ናይ ቶሎ የኔ አካል መለሎ በድረሽ ሰው አምራብደሽ ሎጋ ተብሎ በአማረ በቅሎ ከተመቸሽ ውዷ የኔ ፍቅር ነይ የኔ ሸጋ የነጋው ሳይጨልም የኔ ሸጋ ሌቱ ሳይነጋ ከተመቸሽ ውዷ የኔ ፍቅር ነይ የኔ ሸጋ የነጋው ሳይጨልም የኔ ሸጋ ሌቱ ሳይነጋ ኧረ ፍቅር ፍቅር ኧረ ፍቅር ሸጋ የነጋው ሳይጨልም የመሸው ሳይነጋ የሚገርም ነው እባክህ እንዴት እንዳገኘው ተቦርኑ የሚገርም ነው በጣም ታውቃ ደግሞ ኪውም አንድ አይነት ነው በቃ ሮሃና እኛ የሰራንበት ኪ አንድ አይነት በጣም የገረመኝ ምንድነው ያው ሊሆን የሚችለው ነገር ነው ዜማው ሲፈጠር ነው አብሮ አሬንጅመንቶች የግጥም ቃላት እንትኖችም አብሮ የሚመጡ ብዙ ጊዜና ይሄ ገና እየተሰራ ያለ ከግጥም የሚሽ ግጥሙን አመጡት ከግጥም ጋር እንትያለ ነውና ያው ፈጠራ ላይ በለው እንግዲህ እና ለአሬንጅመንት አልተቀመጥኩም ሙዚቃ ገና ነኝ አሁን ይሄ እነዚህ ሁሉ አልተሰሩም ይሄ ሁሉ ጥሩ የለም ብሪጅ የለውም ግን ምንድነው ዘፈኑ ሲባል ሊኖር የሚችለው ከጀርባው ላይ ያሉ ነገሮች በሙሉ ግን እዛ ላይ ተሰርተዋል ከዛ በቃ ምን ነበረ ከዛ በፊት አዝማቸው ላይ አብሮ ነው እየገረመኝ የነበረው ምንድነው እንትኑ አብሮ ስለሚወለድ እንደዚህ የአሬንጅመንት ሀሳቦች ልስራ ብዬ ተቀምጬ ያልኳቸው ሌሎቹ ብሪጆቹ ምኖቹ ናቸው ኢንትሮ ይሄ ግን አብሮ ኧረ ፍቅር ፍቅር ፓራ ኧረ ፍቅር ታታራ ታ የሚል ነገር ሁሉ አለው ከዛ ደግሞ አካል በለሎ ተረታ ተዳረድሮ ተተረታ ተራራራ መጨረሻ ላይ ግን አሻሽዬ በደንብ ተሰርቷል ራሱ ሙዚቃው ባራራራራራራ ፈራራራ በጣም ነው የሚልና በቃ የሚገርም አሬንጅመንት አብሮ አሁን እንቆቅልሽ ላይ አሁን ድረስ በቃሌ ዘፈኑን እንትን ይሄ እየሰርቼ ነው መጀመሪያ ዜማው እያለ እየተሰራ እያለ በዚሁም ላይ ደግሞ ሌላም ነገር መጨምርላለ ስለ እንቆቅልሽ ስለ ግጥሙና አንዳንድ ነገር የሚገርም እኔ እንደማስረጃም እንዲያው አድማጮችም ምልክት ከሰጣቸው ምክንያቱም ፋታ እንደሌለ ያስታውቃል ዜማውን እያስጠና ባፍ ደግሞ አሬንጅመንቱን ትላለህና ለብዙ ጊዜ የምሰማቸው ነገሮች ናቸው በስስት ያንተ ሳምፕሎች ካገኘውበት ጊዜ ጀምሮ
ይገርመኛል ለራሴ እና በዚህ ዜማ ያስጠና ከዛ መባል ያለበትን ነገር ደግሞ ባፍ እየሞላ በኋላ ላይ እንደጋሽ ዳዊት ኮዶ አይደለም አው ይሄን ባፍ ነው ያሉት በኋላ ይሄ እንደዚህ ሳምፕሎቹን አግኝቼ ስሰማ ምናምን እንቆቅልሽም እንዳልከው እዚሁ አልበም ላይ ብዙ ስራዎች እንዲሁ ስታስጠና ያለህ ድካምና እያንዳንዱን ነገር ለምን ከዚህ ሁሉ እኔ ከማወራ ላንተም ትዝታናኮ እንዳልከው እስቲ እንቆቅልሽን ብልጋብዝ ከሆነ አንዴ ከጀመርኩማ እንግዲህ ለነካካህና አቤ ወደኋላ ተመለስ ይገምት ብዬ ነው ሁለት ነው ሳምፕል እንቆቅልሽ ብሎ አንድ አለ እንደገና ደግሞ እንቆቅልሽ ብሎ አለ የትኛው ይሆን የሚለው እንግዲህ እንስማ ሁለት ነው አብረን እንስማ አቤ ራስ አረሰው ተቃለ እስካሁን ድረስ እንትሩ ቢያንስ ይሄ ስራ 34 አመት ሆኖታል ቢያንስ ይታይ አንተ ስትፈጥረው የነበረው ሁኔታ ያስቆጠረው እድሜ ቀላል አይደለም እያንዳንዱ ነገር የትናንት ያክል ነው የምትለውና የሚገርም ነው እስኪ አጠቃላይ እንትሩ ቅድም ደም ጀምር የነበረው ይሄ ነው ለምን ዘፈኑን ስለምወደው አሬንጅመንቱን በቃ ይሄ እና አንዳንድ እንትኖች አሉ ቀን የሰራዋቸው እንትኖች ዝም ብዬ ካይምሮ የማይወጡ ቅድም ለምሳሌ እንደዚህ ያልኩ እንዳለም ብሬ እንደሌሎቹ በቃ ከጭንቅላት ከሰራዋቸው አሬንጅመንቶች ከጭንቅላት ያው የንቆቅልሽ አሁን ይሄ ባክግራውንድ ከጀርባ ያሰማረው ምናምን በጣም ነው የምወደውና ሁሌ መስማት ፈልጋለሁ እና በሆነ አጋጣሚ የጥራውን ቆቅልሽ ስሰማ እንደዚህ ነበር የሰሩት በቃል ያውቀዋለሁ የቅድሙም ዘፈን ምራዘፈ ባራ ብዙ እንትኖችን እንትን አደርጋለሁና
አሬንጅመንት እንደዚህ ከዜማ ጋር ሲሆን ሞር እኔ ዳዊትን እጅግ በጣም ከምንም ነገር በላይ ማደንቀውም ለስራዎቼ ሁሉ በቃ ብዙ ባንድ ጋር ሄጄ ሰርቻለሁ፣ ከብዙዎች ጋር ሰርቻለሁ። በቃ እንደ ዳዊት ይፍሩ ዜማ ደራሲ ይመስል አሁን እኔ አሬንጅመንት ስሰራ እንዲህ ነው ከዜማው ጋር ዜመኛ ነኝ። የዜማውንና የአሬንጅመንቱን አንድ ላይ ሲሆን ከአንድ እንትና አይደለም የሚወጣው፣ ሲወጣ ተስማምቶ ነው የሚወጣው። ይህን ነው ዳዊት የሚሰራው። እስኪገርምህ ድረስ ዜማዎቹ አብሮ ቁጭ ይሰራ እኮ ነው የሚመስለው። በቃ የሆነ ነገር ቀልቅ ዘፈኑ ገብቶ ዘፋኙ ሲገባና ዘፋኙ ዘፍኖ ሲወጣ ብሪቱ ዘፋኙ ሊገፋ ሲል ኢንትሮ በቃና ምን አይነት ሰው ነው? ምን አይነት ጭንቅላት ነው? ከብዙ ዓመት በኋላ አሁን አንዳንዴ እምላለሁ መሰለህ ያካሪን ወይ እንደ ገብሱ ዛላ ወይም ደግሞ የኔ የፈለግከውን ኢንትሮ እስኪ ሊቀይረው ትላለህ። ገባ ይላል አሁን ኔሊን ፈራዳዳዳ ፈራፈረ ምናምን ብለህ ይሆናል አይሆንም? እስኪ ባክግራውንድ እዚህ ጋር ቢቀየር እስኪ እና መንካት በጣም ይላል። እና አንዳንዴ ኢንትሮ እንትን ስሰራ የድሮ ዘፋኞችን የእነ አቶ ባሮ ብቻ ነው የሚሰሩት። የእነ ሳቱ ሰማን ሰርቻለሁ፣ የእነ አባይ በለጠ ሰርቻለሁ። አባይ በለጠ ድጋሚ ሲሰሩ የአባይ በለጠ በጣም ነው የፈተረኝ። አባይ በለጠን ስሰራ ሞከርኩ። አይ ችግሩ በዚህ ዘመን የማይገባቸው ሙዚቃ ሲቀር መቀየራል። ለምንድን ነው የሚቀየረው? የሚቀየረው የተሻለ ሊሰራ ስትችል ነው። በዚህ ዘመን ላይ በዛ ዘመን ጥሩ አልነበረም፣ የአሁኑ ግን የተሻለ ስትል ነው። አተዋይስ መንካት የለብህም። እና የሌሎችን እየቀየሩ የሀብታሙሽ ፈራውን እያሻሻልኩ ምናምን እያልኩ ሀብታሙሽ ፈራው ነበር፣ አባይ በለጠ፣ ጋሽ ሳቱ ሰማ ምናምን እነሱን የሰሯቸው እነጋሽ እነማነች ጌታ መሳይም እሱ ደግሞ ሌላ አልበም ነው እኮ ሌላ አልበም ላይ የትዝታ በፖስታ ዘሪቱ ጌታሁን እና የእነሱን ምናምን በማድረግበት ሰዓት የነ አባይ በለጠ ላይ ይህ ድሮ ሙናዬነሽ ሙናዬ እንዴት አድርጌ ልቀይረው? ተቀመጥ ያሬድ አለ ያረረው ከ2 ሰዓት እና ከ3 ሰዓት ልፋት በኋላ ነው ማለት ነው። አቁም እዛው እንዳለ ከነክብሩ ከነጸጋው እናስቀምጠው። እንደውም አሁን በዘመን ቢሆን ይቆረጥ ነበረ። እንዲህ አይነት ነገር ምንድን ነው ምናምን መሀል ላይ ሙዚቃው ቆሞ በጣም እየተቀባበለ ይሄ መሰራት አለበት ይሄ ሁሉ ስለው ዘፈኑ ህይወቱን እንዳልነካው እንዲሆን አለበት። አየህ አንዳንዴ ደግሞ አለመንካት አለ። ዳዊት ይፍሩ እንደ ገብሱ ዛላን ሲደግመው በዛ ፈረረረተ ከሚለው የተሻለ ነገር ይሰራል ብዬም አልገምትም።
ሰራው አረረረ ተረዳራ ደገብሶ እንደሚያምር እነዚህ ሰዎች ይሄ ሰው የእጁ አሁንም አለ ማለት ነው ያልኩኝ። በቃ ከስንት ከ30 እና ከ40 ዓመት በኋላ ያውም ደግሞ ኃይለኛውን ዘፈን ኢንትሮ እንደ ገብሱ ዛላን ሁለተኛውን ተሰማው ነው በደንብ አላስታውሰው ብቻ እንደ ገብሱ ዛላ እንዴት እንደ ይሄ ሁሉም ነገር ምንድነው የአሬንጅመንት ቆንጆነት ሳይሆን ወደ ዜማው እንዲሸጋገር አድርጎ ነው የሚሰራው ዳዊት። እና ከስንት ከ40 ዓመት በኋላ እንደ ገብሱ ዛላን ሲቀየሩ ማይነካውን ነክቶ አሳየን። እነዚህ ሰዎች የፍቅርን ቅጣት ላይ የጨመሩበት እንደለመንደረ ባር እንደዚህ የማሳመር ምናምንና የማስዋብ ችሎታ አላቸው። እና በተለይ ዳዊት ይፍሩ እዚህ ጋር ስለ ዳዊት ብዙ መናገር ነው ባገኙት አጋጣሚ ብዙ ባልናገር የሮሃ ባንድ ባክግራውንድ የነበረ ሰው ነው። ማንም አሁን ልክ አሁን እኔ እንደምነግር አሁን ለምሳሌ እኔ አሬንጅመንት ሰራለሁ አሬንጅመንት እንደምሰራ ምናምን ነገር የነበሩትም ሰዎች ይረሱታል ላይናገሩ ይችላል። እኔም አልናገርም። አሁን ባለፈው ከነ ይልምሽ አማኑኤል ይልማ በብርሃን የጸጋይ ደቦች ምናምን አንድ ላይ ተሰባስበን ስናስተዋውቅ አማኒ የሙዚቃ የዜማኔ ግጥም ተራሲ እንደ ሙዚቃ አሬንጀር ነኝ ብሎ ነው የቀረበው። እኔ ደግሞ እንደዚህ ሁሉም ሲናገር ምናምን እኔ ግን ዜማና ግጥም ነው ያው ሙዚቃ ላይ አሬንጅመንት ላይ ብዬ ነው ያልኩት። ይገባኛል። ምንም እንዳልሰራው ብዙ ነው የሰራሁት። ከይገራማ እንዴ በጣም አደባባይ ላይ ወጥተህ እኔ ሙዚቃ አሬንጀር ማለት ራሱ እንትን ለመሸከም እንትን አለኝ። ግን ከኔም አቅምን በላይና ብዙ ሮሃ ውስጥ በቃ የሚገራርሙ እነ መተባበር የሚኖር የኔ አሬንጅመንት ነው ብዬ ብነግራቸው ብዙ ሰዎች ይደነግጣሉ። አንተን አሬንጀር እኮ ሙዚቀኞችን ነው የምልህ ኖርማል ሰው እንትን ነው። ልክ ነህ። ያንተ አሬንጅመንት ኤልያስ መልካ ጠይቆኛል። መጀመሪያ ምጠይቀኝ የአገር ቤቱ አንተ ማለት ይሄ አይደለም ሄዳዊ እና መተባበር ቢኖር አሬንጅመንቱን ምናምን ስለ እኔ ነኝ የሰራው ስለ የአሬንጅመንት ያንተ ነው እስኪያልቅ ድረስ የነበሩ አሬንጅመንት በሙሉ እኔ ነው። በጣም 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 ተገረመ ምናምን አለ። እና እንዲህ አይነት ነገሮች አሉ አብረን መሰለኝ። ግን እንደዛም ሆኖ ሲሰራ አያለው። ማን ነው የሚጠብቀው እንዲህ ብሎ ስኪል ድረስ ዘፋኙ እየዘፈነ ጆቫኒም አይደለም ሰላምም አይደለም ምንም አይደለም። እና ታሪክ ሽሚያ ይሄን እኔ በህይወት እያለሁ መናገር መቻል አለብኝ። ዳዊት ይፍሩ ነው ጆቫኒን በጣም እንደ ጆቫኒ በኢትዮጵያ ታሪክ ውስጥ ላይ እንደ ጆቫኒ የሚሰራ ቤዚቲ ይመጣል ብዬ አላምንም። አይፈጠርም፣ ሊፈጠርም አይችልም። አይፈጠርም። ፍጥነት አይደለም ብለህ ችሎታ ምናምን አይደለም ብለህ ላይን በጣም ላይን ዛራ ላይ ቶኑም እንደና ደግሞ ላይን ራሱ ስሜት እየሰጠ ዘፋኙን እየተከተለ እነሱ ባራራራራዳዳ በቃ እንደዚህ መግባት ነው። እንዳሁን እንደ ዘመኑ ቤዚስቶች ያው ኮርዱን ተከትለ በመውደቅ መነሳት እሱ በመሀል ላይ ከሆነ ሰው እንደዚህ ያደርጓል ወይ እንደዚህ መሀል ላይ የሆነ ነገር ከዛ በተረፈ ደግሞ ላይኑ ራሱ ላይኑ በቃ እንደዚህ በቃ እኔ ሲፊሊንግ ሳ ላይ በጣም ምን እንደሚል መሀል ላይ በቃ ፕሮቫይዝ ያደርጋል ጆቫኒ። በጣም በቃ ራሱ ላይኑ በቃ ምናምን ሲሰራ የቆይና ከዛ ምንድን ነው የሚለው ብዙ ጊዜ ሰምቼዋል።
በእያንዳንዱ ዘፈን ላይ የሚፈጥራቸው ነገሮች በቃ አሁን ቅርብ ጊዜም ደግሞ ሳይሆን ያው ነው በእንደው ስራ ተገናኝተን የሚጨማምራቸው ነገሮች የሚጣፈጥ ነገርና ጆሮ ላይ እንዲያምር አድርጎ የሚሰራው ነገር አለ። ሁሉም ላይኖቹ በቀደም ካንተ ጋር ሰራው እነዚህ አመል ማለት ለምሳሌ በቃ እንደዚህ ላይ እናታች ያርገያጋጭ እንትን የሚያረጋቸው ነገር እንዴ በጣም እንዴ ስለ ጆቫኒማ ካነሳን በጣም ያው ወደዛ ነበር የመጣሁት እና ዳዊት ይፍሩ ነው ሁሉም የሚጠብቁት። ጆቫኒም ሰላም የዛኛል በጣም ጎበዝ ዲስት ነው፣ በጣም ጎበዝ ሙዚቀኛ ነውና ሁሉም የሚጠብቁት ዳዊት ነው እና ወደና ዘፋኙ እየዘፈነ ነው ወዲያው ነው ስለሚያውቁት ከስር ይሄን ያዙ ላቸው ይነግራቸዋል። ከዛ ባራራ ታራባራ ቱሩሩ ባራራራራራ ሙስኪ ጨርስ ዳዊት ይፍሩ አንድ ላይ ነው ምናምን አይሆን ነገር እንግዲህ የሌላውን ዘፋኞችን ተው የራሴን ዘፈኖች ቆሜ ነው ማስቀርጸው። ኢንትሮ ስላለኝ ብሪጅ ስላለኝ አንዳንድ ወይ ደግሞ ምናምን ስላለኝ
የሚጀምረው ዳዊት ነው። ለካ እንትን ካለኝ ሀሳብ ካለኝ ምናምን ኢንትሮ አለ እንደ ይለኛል። ጆቫኒ ነው ኢንትሮ አለ ነው አይለኝም። ዳዊት ይዛል ቀጥሉ እንደ አይነት ነገር አለ። አቤ ደስ የሚለኝ ለምን መሰለ አንተ በተግባርም ያየኸው ምስክርነት መሆንም ያለበት እውነታው መቀመጥ ስላለበት ሁሉም የድካሙን የልፋቱን ማግኘት በነገራችን ላይ የጋሽ ዳዊት እንዲያው 70-80% ሊሆን እንደሚችል ገምታለሁ። አንተ በስራውና በተረክ ውስጥ ስለነበርክ የኔን ላሳንሰው ብዬ ነውና አብዛኛው ኢንትሮዎችና ብሪጆች ምን ወዳቸው ዘፈኖች ላይ ያሉት የጋሽ ዳዊት ናቸው። አንዴ ድሉን አግኝቼ የሮሃ ኢንትሮዎች ላይ የሆነ ነገር ፕሮግራም ሰርቼ በአጋጣሚ ሬዲዮ ላይ ይሰራ ነበር ያኔ እና የሚገርም አቤ እኛ ጨርሰን ስንወጣ ነጋሽ ዳዊት የሚገቡት ዜማ ማህሌት የሚል ፕሮግራም ነበራቸው። ካገኘው ሃይቀር አጭር ጊዜ ነው ግን ለስሜቴ ንገረኛል። ከነዚህ አሁን እዛ እኛ ጨርሰን እስክንወጣ 10-15 ደቂቃ ነበራቸው እዛው ስቱዲዮ ቁጭ ብለው እና እኛ መጨረሻ ፕሮግራም ላይ ይሄ የሰራዊት ኢንትሮዎች ነበር የሚሄዱት። ምትወዳቸውን ነገር ይብዬ ሁሉ ጠይቄው የተወሰኑትን ነገር በአብዛኛው ግን እኔ በነበረው መረጃ የጋሽ ዳዊት ስራዎች ኢንትሮና ብሪጆች ይበዙ እንደነበር ሌላ ጊዜ በማስረጃ ከሱ ጋር ስናወራ እናቀርባቸዋለን። እንዲያው ይበዙ ሳይሆን 95% ሲጀምር ሁሉም ኢንትሮ ለስራ ብሪጅ ስራ ብሎ የሚገባ ማንም የለም እዛ ውስጥ። ጆቬ ሲሰራ አያዋለሁ ብዙ ጊዜ ማለት ይሄን አብራችሁ ሲል ዳዊትም ተከተሉት ይላል። የሚመራው ዳዊት ነው እና በቃ የጆቫኒን ስሩ ጆቬ ይረዳዋል። አንዳንዴ እንደዚህ አይነት ነገር ያመጣል። ከዛ በተረፈ ግን ከ95% በላይ ያሉትን ዳዊት ነው እንትን የሚሰራቸው። እንደዚህ የለም በቃ እንትን ይላል እዚህ ጋር እንዲበሉት ይላል እንዲሚሉት ምናምን እንደዚህ እና ሰላም አንዳንዴ እዚህ ጋር ግባ እዚህ ጋር ሰላም እዚህ ጋር ተቀበለው ምኑን ዘፋኝ ነው ምናምን ሰላም ይገባል እንደዚህ እና መታወቅ አለበት። በጣም እሱ ላይ ነው ማስመር ይፈልጋል። በነገራችን ላይ እንዳልከው አቤ ሙዚቃ በደንብ ለሚያዳምጥ መከታተል ለሚፈልግ ሰው አሁን አንተ በአካል ቦታው ላይ የነበርክባቸው ስራዎች እንዲህ ምስክርነት ተሰጣል። በመስማት የምጠረጥራቸው ነገሮች አሉ። ያው እንግዳ ታረጋቸው እንነጋገራለን። አሁን ልክ ካልከው ጋር የሚሄድልኝ ነገር ለምሳሌ ጋሽ ዳዊትና ሰላም ተነጋግረው እንደዚህ ብለ ግባ የተባባሉበት ለኔ የሚመስለኝ ነው የምነግርህ። ዛልያው ብዙ ነገሮች ልናነሳ እንችላለን። እንዳልኩ አሁን እኔ እንዲሁ ዝም ብለ በስሜት የሚገቡ ሄሉ ጋሽ ዳዊት የሰራቸው ኢንትሮ ብዬ ምነግር በእንዲ ሰምቼ በራሴ መገምታቸው ነገሮች ቦታው ላይ ሲቀረጽ እድሉ አልነበረኝም። ለማየትም ለማወቅም ገና ወደፊት የምናነሳቸው ነገሮች ይኖራሉ። እነሱን አግኝቼ ልጀምር ጨዋታ የጋሽ ማሙዳው እንዲህ አይነት ነገሮች አሉ በደንብ የሚመሩ እና በጣም ብዙ ነገር እንዳነሳለን። አቤኔ የኔና ተከባር ስለሆነ ወደሱ ትንሽ እንመለስና እሺ ከግጥሙም ጋር ከሌላም ነገሩ ጋር የተያያዘውን አውራኝ። እንግዲህ ግጥሙ ሙሉ ለሙሉ በአጋጣሚ እኔ ነኝ የመጀመሪያውን ዙሪያ ጨረስኩት አይዲያውንና እንግዲህ ጥለን ስታስብ ምንም አይመጣልህ ነገር ታሪኩ ይመጣብሃል፣ ኑሮ ይመጣብሃል።
እንግልቱ ብር እያለው ሲንገላታ የኖረ ሰው የህዝብ ሀብታም ሆኖ አንዳንዴ እኮ ስለ ማይክል ጃክሰን ብዙ ደስተኛ ነበር የሚባለው ነገር እኮ ከብር ጋር የተገናኘ አይሆንም። በህይወት ደስተኛ አስቀሩክና ጥሌ በቃ ቡቡ ነው፣ አልቃሻ ነው። ህይወቱን በቃ ማለት እንደዚህ ላይ እንደዛ ላይ እንደዚህ በመስሪያ ቤት እንደዚህ ሲያደርጉት እንደዚህ ሲሚል በቃ የነበረ ጭራሽ ሆስፒታል እስከ መግባት ድረስ ምናምን እና ለሙዚቃኛ ልጆች ሆነን በምንልበት ዘመን የሱን ዘፈን እየሰማን በ5-6 ዓመት ያደግኩት የሱን ጋሽ ማህሙድና አለማየሁ ሄልና ከዛ ጊዜ ጀምሮ ያሳደገንን ሰው የነበረበትን ውጣ ውረድ ደስተኛ ነው አይደለም። እኔ ደስተኛ ነው የሚመስለኝ። ጥሌ ግን ደስተኛ አይደለም። ብዙ ነገሩን በቃ ውስጡን ስታየው ደስተኛ አይመስልም። እና እኔ እንቆቅልሽን ስጽፈው ድሮም ሳይመቸኝ አንገቴን ደፍቼ ፈጣሪ እንደሰራኝ አለው ተከፍቼ እያንጎራጎርኩኝ አለው ተከፍቼ አወይ እድሜ ሞኙ ይሄን ያሳየኛል አወይ እድሜ ሞኙ ቀናለ ይለኛል ቀናለ ይለኛል በእንቆቅልሽ ተስፋው ይዞ ያዞረኛል እና አወይ እድሜ ሞኙ እና ይህ የሱ ታሪክ ነው እና እያስጠናሁት በጣም እንትን ብሎ ነው በቃ እንትን የሚያደርገው በቃ ስሜት ውስጥ ገብቶ ነው እንትን የሚዘፍነው እና በቃ ከዛ በኋላ ድሮም ሳይመች አንገቴን ደፍቼ ፈጣሪ እንደሰራኝ አለው ተከፍቼ ይልና እያንጎራጎርኩኝ እኔን እያየ ማለት እንዴት የኔን ታሪክ ነው ወይ ጻፍከው አይነት ነገር ነው። እንዲህ እያደረገ እያንጎራጎርኩኝ አለው ተከፍቼ አለው ተከፍቼ እኔ ዝም ከዛ አወይ እድሜ ሞኙ ናለ ይለኛል ቀን ያለ ይለኛል በእንቆቅልሽ ተስፋው ይዞ ያዞረኛል እያንዳንዱ እንትን እየዞረ እያየኝ በቃ እና እዛ ውስጥ ያሉ ግጥሞች የመጀመሪያው ዙር ግጥሞች ብዙ ናቸው። በጣም ረዥም ነው ዘፈኑ። አንዱ ዙር ራሱ ጃምስ እና የመጀመሪያውን ዙር ራሱ በቃ እስኪያልቅ ድረስ በቃ እንዲህ እያለ እያየኝ በቃ እንደዚህ እና አይኑን እና ስሜቱን ሲነካው በቃ የራሱን ህይወት በቃ እና አለው ተከፍቼ አንድም ቀን ሳይደላኝ እንትን ብዬ ምናምን የሚል እንትን ነው ያለው እና ደስተኛ ሳልሆን ነው የኖርኩት ኑሮዬ ምናምን የሚል ነው እና ያ እየተሰማው ያለ እኮ ነው በቃ እንድትችልን እየዘፈነ የራሱ ታሪኩን ነው ገባ በቃ ድሮም ሳይመቸኝ አንገቴን ደፍቼ ፈጣሪ እንደሰራኝ አለው ተከፍቼ እሱ ምናምን እያንጎራጎርኩኝ ምናምን እየዘፈነ ብሎኛል በቃ በጣም ነግሮ ነው ወይስ ምን ብለህ ነው ስለኔ ነው ወይ የጻፍኩ አይነት ነገርና በጣም እንደው የሚገርመው እንቆቅልሽን ካነሳን አይቀር እሱን ነገር ቀርጸ ስትልክ ጋሼ ዜማ ያስጠናው የሚለው አንድ ቃል ነበር ግሪያምፓ እኮ ግሪያምፓ ነበር ግን እንዴት ነው ሌላ ቢራ አምጣ ያለ እንደሆነ ተደርጎ ሲወራ ነበር ያው የሱ ነገር ስለሆነ ካንተ ልስማ ብዬ ነው እንጂ ማረጋገጫ ላገኝ እንጂ ግድ የለም ለሌላው ጉዳይ ነው ያለው አራንዴ በድፍረት የምናገረው ጉዳይ ነው ለምሳሌ ይሄን ነገር የሰማሁት እንግዲህ ፕሮግራሙን ሰውየውንም ጋዜጠኛውን ግን ከዚህ በፊት ግን ተናግሬያለሁ ሰውየውንም ተናግሬያለሁ ጋዜጠኛው ስሙን እና እዛ ላይ ነው በአጋጣሚ ስሰማ ነው ደግሞ በዩቲዩብ ዘመን እኮ ነው አሁን ቅርብ ጊዜ እኮ ነው 4 ዓመት ምናምን ላይ ነውና ሳምፕሉን አለ ያሰማ ጋዜጠኛው እዚህ ጋር ናበበ ነጥላውን ገሰሰ ምናምን ሲሰሩ ሶደሬ ነው በርግጥ ትክክለኛ ቦታው ሶደሬ ነው ሲሰሩ ቢራ ምናምን ነገር እየተከፈተላቸው ስራ ጨርሰው እንትን ሲሉ
ዘፈኑ ተከፍቶ እንትን እየተባለ እያለ ቢራምጣ 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 እያለ ነው የሚለው የሚል ነገር ስሰማ እጅግ በጣም ደነገጥኩኝ። ታሪኩ የኔ ታሪክ ነው፣ የኔና የጋሼ ታሪክ ነው፣ የጥላሁን ገሰሰ ታሪክ ነው። ታሪኩም እንደዚህም አልነበረም እና ምን ሆነ መሰለ አሁን የሙዚቃ አሬንጅመንት ሙሉውን አይደለም እዛ ላይ 7ቱን ምናምን እኔ የሰራሁት ሙዚቃ አሬንጅመንቱ ዳዊት በባይተዋር ጎጆና የነዋይን እና ኦሮምኛውን ደግሞ አዩ ይዞ ራሱ ነው የመጣው። ኦሮምኛ 3 ዘፈን ምናምን ይመስለኛል እንትና እና ሌሎችን የራሴን ስራዎች ግን በሙሉ እኔ አሬንጅ አድርጓቸው ጨርሼ ነው የሄድኩት ከዚህ እና እዛው ነው ሶደር እያለን ዜማውን እያስጠናን እንትን እያደረግን ሬርስ እያደረግን ነው። ከዛ እኔ 2 ስቴፕ ነው የምናደርገው ብዙ ጊዜ እዚህ ጋር እሱ ይዘፍናል፣ እዚህ ጋር ደግሞ መቅረጫ ላይ ከዛ እሱ እየዘፈነ ባፌ ምናምን እያልኩ ስከተል ጋሽ ከጎን የሆነ ነው እየረዳኝ ነው እሱ ገባ በደዳ ስልሱ ምናምን ሲል ቆየና ፒራምፓ 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 የሚላል አሁን ይሄ ልካ ተቀርጿል። ሳምፕሉ ተቀርጾ ይልምሽ ጋር ሄደ። አንዳንዴ ለይልምሽ ሲቀረጽ በሙዚቃ ቤቶቹ አንዱን ዘፈን ወደ አንዱ ዘፈን ፖዝ በማንሳት መቅረጽ ሲገባቸው ምን ያደርጉታል መሰለ ሙሉን ያስገቡና የሚሽከረከረው ምንድነው ማባዣ አይደለም ሙሉውን ዘፈን ሙሉ ካሴት የሚያባዛው ክትት አድርገህ ምናምን ነገር ጠቅስ አድርጎ የሚያወጣው አለ። እንደዛ አባዝተው ሰጡት። እኔ ግን እዚህ ጋር ከዚህ እስከዚህ ያለው ነው ከዚህ እስከዚህ ያለው ነው ምናምን ቢለ ተሸነግሬዋለሁ እና እችን ዘፈኗን ብቻ እንትን በሉ ለአስራት እንትን ብዬዋለሁ። አሁን ይልምሽ ጋር ሙሉ ሄዶለታል። ከዛ ደወለ እኔ ጋር ይልምሽ ብላንድ ፎን አቤ ማነው ሌሎችን በሙሉ ቢራምጣ ሲል ያደረው ምናምን አለኝ። ጋሼ ነው ግን ቢራምጣ አይደለም እኮ ያለው ፒራምፓ 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 እኔ ዘፍናለሁ እኔ እንትን አደርጋለሁ ዘፈን እኔ ባፌ ምናምን ስል እሱም ራሱ ጋሼ አብሮኝ እየረዳኝ ነው ገብቶሃል። በቃ ደግሞ ሲያምር ነው ሙዚቃው ምናምን ሲል እሱ ፒራምፓ 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 እና ቢራምጣ ሲል ያደረው ምናምን ሲለኝ ጋሼ ነው ግን ፒራምፓ ነው ያለው። እኔን እየረዳኝ ነበር ሙዚቃ በቃ ስሜት እንዲሰጠኝ ምናምን በቃና ሙድ ውስጥ ገብተን ነው አብረን ፒራምፓ ለምሳሌ ቅድም ሙሉቀን ፋዳ የሚለው ነገር አለው ሙሉቀን መለሰ። እኔ ደግሞ ፓራ ምናምን ትላለህ ዝም ብለህ የምትለው የየራሱ አለው ፒራምፓ እንደዚህ ነው ከዛ ስነግረው ምናምን ነገር እንደዛ ነው እንዴ ምናምን አለ። ከዛ ከጊዜ በኋላ ወይ የሚሽረስቶት ይሁን ወይ ጋዜጠኛው እንትን ብሎት ይሁን ነገር ቢራምጣ ነው የሚለው እና እንኳን ነገርከኝ ይሄን አየህ እንትን ትርክት የሚባል ነገር አሁን ብዙ ጊዜ የምሰማ ነገር ሰዎች ያላረጉትን አደረገ እየተባለ ትክክለኛ የሆነው ታሪክ ያለ አሁን ትላንት እዛው እንግዶች ጋር ስናወራ እንግዶቹ ለኔ የሚጠይቁን ጥያቄ ነበረ። የሚጠይቁን ጥያቄ እንዲሆኑ እንዲነበራሉ እና እሳቸው አቶ ባህሩ እንዲህ አሉ፣ አንተ ደግሞ እንዲህ አልካሉ ከሌ እንዲህ ብሎ ጊዜ አላስታውስም እንዲያልኩም አይመስለኝም። ሰው የሆነ እንትን ላለ ማለት ገብተዋል። እና አሁን እየተባዛ ነው የሚወራው። በቃ ትንሽ ነገር የሆነችዋን ወደ ትልቅ እየተደረገ እና ታሪክ ነው እና ደግሞ ይሄ ሰው
ቀላል ሰው አይደለም። የኢትዮጵያን ሙዚቃ ተሸክሞ የኖረ የኢትዮጵያ የሙዚቃ ንጉስ ነው። ያ የሙዚቃ ንጉስ እንደዚህ ቢራምጣ ብሎ እንትን ራሱን ቀርጾ እንትን የሚያርግ ሰውም አይደለም እና ያ ነገር ጋሽን ስናነሳ እኛ በኢትዮጵያ ወዳድነቱ ባልቃሻነቱ ኢትዮጵያን ሲያነሳ ያለቅሳል። ሌላ ነገር የሚያለቅስ ሰውም አይደለም። አይኑን ካፈጠጠ የማይመልሰው ነው። በጣም የሚያስፈራው ልክ ኢትዮጵያችን እናት ሀገር ስትነሳ ቀንባውን አይችልም እና እኛን ችን ሀገር ጠብቁ ነው የሚለው። እናንተ ልጆች ችን ሀገር ጠብቁ ብያቸዋለሁ። እኔ ሰውነቴ በሙሉ የፈንጅ እንትን ነው ስባሪ ነው በሙሉ ምናምን ይላል እና እንደዚህ ነው የፒራምፓ ታሪክ ይሄን ይመስላል። በጣም ጥሩ አቤ። ዋናው ካንተ መስማት ስለፈለኩ ነው። ለሌላው ነገር ችግር የለውም። መልካስ ይዘዋል። ወደ ለአንተ ጋር ሳምፕሉ እንዴ አለ ሙሉ አለ የሚገርም እና ያው በማስረጃም ስለሆነ ችግር የለውም እንነጋገራለን። በባይተዋር ላይ ስንገባ ደግሞ አንድ ቀን ማስታወሰው አጠናና ይምሽ ግጥም ገና አልሰራውም። በእኔ ግጥም ነው የሰራው። በቃ ያልኩሽ ምናምናና ሰውነቴን አልችላቼ ለየ ሰውነቴ በሞቴ ወረቀቱ ይበቃናቴ ሰውነት እየዘፈነ ኮቱን ብሎ እየዘፈነ በልከብቶ እኔ የለውም ስነሳ ጥሌ የለም። ከዛ ምናምን ስል ጥሌ የለም ሄደ እንዲያው ሄደ ምናምን ነገር በቃ አይነት ሰው ነው በቃ እና እኔ በዛው ቀጠልኩና ጥሌን ከጎና አስቀምጠ ድምፁን እየሰማ አይኑን እያየ መስራት በቃ ሌላ በቃ እና ገና ስሙን ስሰራ የጥላሁን ገሰሰ ስራ ተብሎ ገና እንትን ሲል ብዙ ነገር ነው የምታስበውና ኢትዮጵያን ስራት አለ በቃ ታሪኩን ትስራለ በቃ ለኢትዮጵያ ስለ ሀገሩ ሲጮህ ሲያለቅስ እንባውን እያፈሰሰ ሲዘፍን የነበረ ሰው ነው። ታሪኩ ደግሞ ስታየው ደግሞ በመስሪያ ቤት በኩል ሲታሰር ሲፈታ ደስተኛ ሳይሆን በቃ ብዙ ሲቀጡትም ሲሉት በቃ ብዙ ነገር በቃ በደል እየደረሰበት ለኪነትና ለዚች ጥበብ ብዙ መስዋዕትነት የከፈለ ሰው እውነትም አንደኛ ነው። ድሮም አንደኛ ነው፣ አሁንም አንደኛ ነው። ጥላሁን ገሰሰን የሚተካ ዘፋኝ አለ አንልም። በብዙ ዓመት ሙያውን ይዞ በመቆየትም ብትል ባለው ልዩ መታታዊ ተፈጥሮዋይ ድምፁ ይሄ በተለይ ሲጮህ የሚያወጣው ኃይለኛው ራፉ ድምፅ ያን ይዘህ በቃ ሰው የሆነ አስበው በቃ ምን አይነት ታምረኛ ነው። ራዎች እኮ ሲዘፍን በጣም ይገርም በቃ ከብዙ እንግዲህ አብሮ ሰርቷል። አካምና ጉማ ምናምን ሰርቷል። ከብዙ ዓመት በኋላ እንግዲህ ከዛ ከ20 ዓመት በኋላ ወይ ደግሞ ምናምን ዓመት ተገናኝተው ሲዘፍን አፉን አይከፍተው ብሎ ሲጮህ አፉን ችኛክል ችኛት ሴንቲሜትር እንኳን ተከፈተም ናምና እንዲህ ስፒከር እየተንቀጠቀጠ አፉን አይከፍተውም። እንዴት ከየት ነው የሚያወጣው ድምፁን ይላሉ አሉ ራዎች እና እኔ ከጎኑ ቆሜ ነው በቃ እና አፉን ችኛክል ነው የሚከፍታል ግን የሚያወጣው ድምፅ ነጎድጓድ ነው በቃ ወደሚቀጥለው በጣም ይሄን ብሎ እንዲሄድ ነው ወደ ምድርም የመጣው የሚመስለኝ። እኔ አሁን እሱ ላይ አስተያየት አልሰጥም። አቤ ረጅም ዓመት ታውቀዋለህ አንተማ በቃ አንተና ታሜ ለሱ ያላችሁ ፍቅር ሁሉ ማንም እንዲያው አብዬ ከዚህ ርዕስ አንወጣም፣ ግን እንደ መደምደሚያ እናድርገው። ሌላ የሚገርመኝ ስብስብ የሙዚቃ ቅንብር ላይም
ብዙ የደከምክበትም ስራ ነው። የሚገርም እድለኝነትም ነው ለኔ ማለት ከመወዳቸው ሰዎች ካላገኘኋቸው አንዱም አሉ በዚህ ውስጥ በጣም ማከብራቸው መወዳቸው ባለሙያና አበበ ተሰማ፣ አርጋው በዳሶ፣ አሰፉ ደባልቄ ጨምሮ በጣም በቅብብል አንድ አልበም የተሰራ ነበርና እንዲያው ታሪኩንና የዓለም ብሬን ጉዳይ አንታንሳው። እኔ ግን ከፎቶ ልጀምርና ደጋግመን ስላልን ነው ቀጫጫው አቤ የሚለውን እስኪ የድምጾቹን በድምጽ አረጋግጥ በፎቶም አልፎ እንዳረጋግጥ የሚለውን እንድታይ ፎቶ ልጋብዝህና እሱም ፎቶ ነውና ስለ ስራው ግን አንተ ታወራኛለህ። እንግዲህ የዓለም ብሬ አልበም ፎቶ ነውና ከጨው እስቲ ፍቃዱ ዋሬ ቀጥሎ የሱ ልጅ ይመስለኛል የሱ ልጅ ቤቢ ከዛ ቀጫጫው አበበ መለሰ ነው። አድቫይስ ተመልካቾቻችን ባለጂ አቤ ነው። ቀጥላ አሰፉናት ቀጥለው ጋሽ አበበ ተሰማ ናቸውና ጋሽ ፍቄ ቤት ነው ፍቄ መኖሪያ ቤት በቃ አቤን በቀጫጫነቱ ካሳየናችሁ በሌላ ምን መጣለን ገና የፎቶ ሲያዩ የሚደነግጡት በቃ ለዚህ ነው የሚደነግጡት። ለነገሩ የፎቶ ሌላ አንድ እንትን አለን እኮ አቤ አንድ ርዕስ አለን። እንዲያው ይሄ ለምርጫ ያክል በድምጽ እያሰማን ስለነበር ደግሞ ፎቶዎችም አናዳላ በሚል የቀላቀልነው ነው። ስለዚህ ስራ ደግሞ ባጭሩ እናወራብ። ኦኬ እንደው ያያዩት ኮንሰፕት ጺሜንም ያዩና በአሁኑ ዘመን ቢሆን ኖሮ እዚህ ጋር ስታይል ነው ጸጉር ማቆጥር ስታይል ነው። ስለዚህ ስታይል ትላለህ። አሁን ግን እዚህ ጋር ሳይሆን ሁሉ ጺሜን ሁሉ አልተላጨውም። እንዲህ እንዳልወጣ በአንድ አጋጣሚ ያረጋኝ ይመጣና አረጋኝ ብዙ ጊዜ ፍልዋ ጸጉር አስተካካዮች አሉ እነሱ ጋር ወስዶ እኔ ራሴ አልችልም ነበር ማለት አሁን በኋላ ነው ሙያውን ካቆምኩ በኋላ ነው እንትን ማለት የጀመርኩት እንጂ እንዴት እንደዚህ ደርግ ከዚህ እንደዚህ ሽፈር አላውቅም። አረጋኝ እየወሰደ ሲሙላጭ ጸጉን አስተካክሉት ተስተካክይ እንዴትም ስታይል ምናምን በኋላ ደግሞ ስታይል ያለው መጣ ተብሎ እዛ ይዞኝ ይሄዱ ነበርና አሁን ሳይ ፎቶግራፊ ያው ጂንስ ለብሻላ ደህና ነው ጂንስ ለብሳል ቢያንስ ያልኩኝ ነው እንትን እቺ ግን እንዳለች ከተማው ለመታል ማለት ነው። ምክንያቱም ቱታ ነው ብዙ ጊዜ የምታረግ የነበረው ለሆነ ጉዳይ ወጣ እንግዲህ ልብስ እንድትለብስ ተደርጎ ነው እንጂ ብዙ ጊዜ ይሄንም ማታረግ ያቺ ነገር ትኖራለች ፎቶግራፊ ይኖራል ወይ ለፎቶግራፊ ተብሎ ምናምን ይኖራል። እና እንግዲህ እዚህ ላይ ምንም እንትን ላይ ዓለም ብሬ ላይ ኪሮስ አለማየሁ ነበር ጋሽ አበበ አሰፉ እና አንድ ሰው ማለት ጋሽ ተሰማ አርጋው በዳሶ እና ኪሮስ እና እዛ ላይ ስለ አሬንጅመንቱ ነው በጣም የሚገርም እንትን ነው። እና ባፌ ነው ምንም አዲስ ነገር የለውም። ግን በቃ ምን ያህል እነሱ እየለመዱን ከመጣታቸው ተሳቢና ያሬድ በቃ አይነን ጨፍኝ ነው ያልኩት ማለት እችላለሁ። አሬንጅመንቱን ሰራ እና አሬንጅመንቱን ምናምን ስል በቃሌ ነው የማውቀው ሙሉ ሰውየው ከገባ በኋላ ሁሉ የነበረውን ላይኑ ነው። ይሄን አሁን ስሰራ አርጋው በዳሶን ከፍቼ ባፌ እየሰማሁ እንዲህ በሁለት ቴፕ እንዳልኩ ማለት ነው። ፈራ እኔ ያልኩት ጀምራለሁ እና መሀል ላይ በቃ የእንትናን ስነግረው አብይን ምንም እንዲያል ነው ባፌ እሱ ትሰማለህ በጣም ያፌን መተርጎም በቃ ስንለማመድ ላይ የፈለጉት ምንድን ነው እና ያሬድ ደግሞ ቅላሴ አላት ባይዘወ
ባፌ ነው እና ባፌ ስነግረው አብይም ያሬድም በላይ በቃ እየቀለቡ ምናምን እና ሁሌ ስሰማው የሚገርመኝ አሬንጅመንት ነው። በቃ ሁሌ ስሰማው አሬንጅመንት እላለሁ በቃ እና ብዙ ጊዜም ደግሞ እንደው ድንገት እንደ ራሴ ፈልጌ እንደዚህ ካሰማሁት በስተቀር ሰው አያውቀውም አሬንጅመንት ማንም ጋር እንትን አይልም እና እዛ ላይ እንደውም ፉጨቱን እኔ ነኝ የምትማረው ከሁሉ ሙዚቃው ላይ በራ ሲል ብቻውን ይገባል አብይ ሲል ያብሬ አፏጫሉ እዚህ ላይ ፉጨት ምናምን ነገር እና የሚገርም አሬንጅመንት ነው የሰራሁት እዛ ላይ በቃ እና ደግሞ እኔ የሚገርም አሬንጅመንት ከመስራቴ ብቻ ሳይሆን የነሱ የአብይ አፍን መቀበል ላይ ለምሳሌ ድድድ ሊሆን ይችላል እዛ የተሰማዋለ እንደዚህ በቃ ጀርባውን ሁሉ በቃሌ ሸምድጆ ነው የሚሄደው መጨረሻ ላይ እና ያን በማይክራፎን ሳስጠናቸው በቃ እና ያ ዘመን እላለሁ እና የነሱ አቀባበል የነሱ እንትንና ስለ አለም ብሬ ሞዶ አሬንጅመንት ነው ለማለት ፈልጌ በጣም ይገርማል አቤ ብዙዎች ናቸው እንዳልኩህ የቅንብር ስራዎች እና በትክክል መታወቅ መመርመር ወደ ትውልድም ማለፍ ስላለባቸው በአግባቡ እንደዚህ ነው ሙሉ ለሙሉ ሁሉንም አንስተንም ባይሆን እንደው ቁጭቱ እልሁ ላለው ተመራምሮ እንዲደርስ የማረግ ግዴታ ግን አለብንና እሱ ላይ አንድ ሁለት ጥያቄዎች የሚቀሩ ይኖሩኛል እሱን ከጨረስን በኋላ ግን በዋነኛነት የምንገባው ደግሞ ያበበ መለሰ እውነተኛ ታሪክ መነሻዎችና ድርሰቶች ውስጥ ቆይታ እናደርጋለን